ማርቆስ ላይ ማቴዎስ 24 36 ላይ 32 መልሱ ያለው 34 ላይ ነው ማለት ነው። ምን ይላል መሰለ? በሁሉም ዘንድ እሺ ማርቆስ ነገራችን ላይ አይሰማም ይላሉ። ታች ያሉት ፎከስ ታች እያለ አይሰማም ነበር እንዴ? እኔ ትንሽ ኔትወርክ ስለሚያስቸግር ነው። ጊዜው መቼ እንደሆነ አታውቁምና እኔ ይሰማል። አጠቃላይ ይሰማችኋል? ያ ጀማ እስቲ አንዳንድ አሳዩኝ የሚሰማችሁ። ኦኬ፣ የማይሰማቸው ወጣችሁ ግቡ እስቲ። የማይሰማችሁ ምንድነው? እሺ ቀጥል ፎከስ። ስለዚያች ቀን ወይም ስለዚያች ሰዓት ግን የሰማይ መላእክትም ቢሆኑ ልጅም ቢሆን ከአባት በቀር የሚያውቅ የለም ነው የሚለው። ከዛ 33 ላይ ምን ይላል? ጊዜው መቼ እንዲሆነ አታውቁምና ተጠንቀቁ፣ ትጉ፣ ጸልዩም ይላል። ሜን ሴንትራል ፖይንት ኦፍ የዚህ ቻፕተር ይሄ ነው ማለት ሰዎች ያችን ቀን የተለያዩ ሰዎች ስለሚመጡ ለምሳሌ የተመሰረቱ ሃይማኖቶችም አሉ። አይ ቲንክ ካልተሳሳትኩ አሁን አድቬንቲዝም ምናምን የሚባለው መጠበቅ ነው። ስለዛ ሰዎች የእግዚአብሔር ኢየሱስ ዳግም በዚህ ቀን ይመጣል ምናምን ብለው ካልኩሌሽን ሰርተው ምናምን የሚያወሩ ሰዎች አሉና ከዛ ቀን ተጠንቀቁ። ማንም እንደማያውቅ ለማስረዳት ነው እንጂ ኢየሱስ እንደማያውቅ ማለት አላዋቂ ሆኖ አይደለም። እዚህ ጋር ለምሳሌ ከዚህ በፊትም የሆነ አንድ ጥቅስ ሰጥተን ነበረ። ለምሳሌ ኢየሱስ ቸር መምህር ሆይ ሲል ከአንዱ ከአባት በቀር ቸር ማንም የለም ሲል ኢየሱስ ቸር ሳይሆን ቀርቶ ሳይሆን ያንን ማለት ያን የተጠቀመበት የራሱ የሆነ ኢንተርፕሪቴሽን አለው ማለት ይሄ በቀጥታ ይወሰድ አይደለም። ስለዚህ ኢየሱስ ያውቃል ወይ? አሁን ጥያቄ መሆን ያለበት ኢየሱስ እንግዲያውስ ሁሉንም የሚያውቅ ከሆነ ጥቅስ አምጣ ነው መባል ያለበት አይደል? ስለዚህ ጥቅስ ለምሳሌ ለመስጠት ያህል ቆላሲያስ ምዕራፍ 2 ቁጥር 3 ላይ እንዲህ የሚል ቃል አለ። እሺ ከአንድ ጀምሬ ላንብበውና ከሁለት ጀምሬ ላንብበው። ልባቸው እንዲጸናና በፍቅርም ተባብረው በማስተዋል ወደሚገኝበት ወደ መረዳት ባለጠግነት ሁሉ እንዲደርሱ የእግዚአብሔርን ምስጢር እርሱንም ክርስቶስን እንዲያውቁ እጋደላለሁ ይልና የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ነውና ይላል። ስለዛ የጥበብና የእውቀት መዝገብ ሁሉ በእርሱ ነው። በማን? በክርስቶስ ኢየሱስ ነው። ስለዛ ከሱ የተሰወረ እውቀት የለም። ኢቭን ማለት አሁን ስናይ ለምሳሌ ጴጥሮስን ያልክድም ሲለው እውነት እውነት እልሃለሁ ዶሮ ሳይጮህ 3 ጊዜ ትክደኛለህ ሲል እውቀት ነው ይሄ ማለት ሰውየው ከማድረጉ እሱም ከመካዱ አስቀድሞ ያውቃል እንደሚክደው። ከዚህ በላይ እውቀት የለም እና ክርስቶስ አያውቅም ብሎ መናገር አይቻልም። ለምሳሌ ሌላ ጥቅስን በመስጠት ካስፈለገ ለምሳሌ ዮሐንስ ወንጌል ምዕራፍ 2 ከቁጥር 24 ላይ ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበር፣ ስለ ሰውም ማንም ሊመሰክር አያስፈልገውም ነበርና አይተማመንባቸውም ነበር፣ ራሱ በሰው ያለውን ያውቅ ነበርና ይላል። ስለዛ ክርስቶስ በሰው ያለውን ሁሉ ያውቃል። ስለዛ አያውቅም ምናምን ብለው ያወሩ የነበሩ ሰዎች ስለነበሩ ማለት ነው። ሰማለሁ። አንተ ትሰማለህ? አሪፍ ነው። ጥሩ ማብራሪያ ነው የሰጠው። እኛ ጥያቄያችን ቆላሲስ 2:5 ላይ የእውቀት እና የጥበብ አንደኛ ጥበብና እውቀት የተሰጠው ነገር ነው። ኢየሱስ የጥበብና በእርሱ ነው ሲል እግዚአብሔር በእርሱ ምንድን ነው የሚባለው? ስሩ በእርሱ ዲያ ማለት በእርሱ ነው። በእርሱ በኩል እግዚአብሔር ጥበብና እውቀትን በክርስቶስ ኢየሱስ በኩል እንደሚሰጥ የሚናገረው እንጂ ኢየሱስ ሁሉን ነገር ያውቃል ማለት አይደለም። አንደኛ ነገር ማለት ነው። እንደገና ደግሞ ስታወራ እኮ ዝም ብዬ ነበር ሳዳምጥ የነበረው ፎከስ። ስለዚህ አሁን እኔ ደግሞ ሪፊት ሳደርግ ማዳመጥ ነው ያለብህ፣ ያለዛ አንግባባም እንትን ይሆናል። ባክንድ ፎርስ ዲያሎግ ደግሞ ከፈለግ በኋላ ላይ ማድረግ እንችላለን ማለት ነው። ላነሳውን ነገር ኦኬ። ስለዚህ ከዛ አንጻር ነው እንትን የሚታየው። እኛ የጠየቅነው ጥያቄ ማቴዎስ ወንጌል ምዕራፍ 24 ቁጥር 36 እና ወኢቲ ሰዓት አልቦ ዚአምራ ወይት መላእክት ሰማይ ወይ ወልድ ዘንበለ አብ ባህቲቱ ነው የሚለው። ከአብ በቀር የሰማይ መላእክትም ወልድም ቢሆን አያውቅም ነው የሚለው። ግሪከኛ ሆዮስ ብሎ ነው የሚያስቀምጠው። ልጅም ቢሆን አያውቅም ነው። እኛ የጠየቅነው ጥያቄ
ማቴዎስ ወንጌል ምዕራፍ 24 ቁጥር 36 እና ማርቆስ 12:32 ላይ ባለው ጥቅስ መሰረት ወልድ አያውቅም የተባለበት አግባብና አብ ያውቃል የተባለበት አግባብ ምንድን ነው የሚለውን ነው ራሱ አንደኛ። ዮሐንስ ወንጌል ምዕራፍ 2 ላይ የጠቀስከው ጥቅስ ምንም ችግር የለውም። ራሱ ነብይ ስለነበረ ነው የሚያውቀው፣ ነብይ እንደሆነ የሚያውቅ። ምክንያቱም ሰዎች ኤልያስም ያውቅ ነበረ፣ ኤልሳም ያውቅ ነበረ። ራሱ ኖርማሊ ሰዎች ግን እንትን የሆኑ ቢዮንድ የሆኑ ነገሮችን ያውቁ ነበር። ራሱ ለምሳሌ አናንያና ሰጲራ ከመሬቱ ሽያጭ አስቀርተው ያውቅ ነበር ጴጥሮስ ሐዋርያት ሥራ ምዕራፍ 5 ላይ። ግን ለምንድን ነው ያወቀው ብለህ ስትል ያወቀበት ምክንያት መንፈስ ቅዱስ ስለነበረው ነው። ራሱ ኢሳያስ 11:1 ላይ ደግሞ መንፈስ ቅዱስ እንዳረፈበት ኢየሱስ ይናገራል። ማነው የሉቃስ ወንጌል ምዕራፍ 4 ቁጥር 1 ላይ ደግሞ መንፈስ ቅዱስ እንዳረፈበት ይናገራል። ብዙ ማስረጃዎችን ማቅረብ ይቻላል ማለት ነው። ሁሉ የሚለው ደግሞ በአንጻራዊም ደረጃ ይመጣል። ለምሳሌ እናንተ ሁሉን ታውቃላችሁ ይላል ባይብል ላይ፣ 1 ዮሐንስ መልእክት ምዕራፍ 2 ላይ። ሁሉን ታውቃላችሁ ማለት ግን ሁሉን እናውቃለን ማለት አይደለም። ሁሉን ማወቅ ግን የኛ ጥያቄያችን ማርቆስ ወንጌል ምዕራፍ 12 ቁጥር 32 ላይ ባለው ጥቅስ መሰረት ስለዛች ቀንና ስለዛች ሰዓት ከአባት በቀር ይላል። አድጀክቲቭ ይጠቀማል። በቀር የሚለው ነገር አድቨርብ ይጠቀማል። የሰማይ መላእክትም ወልድም ቢሆን የሚያውቅ የለም ይላል። አሁን እዚህ ጋር ባክ ኤንድ ፎርዝ ዲያሎግ ማድረግ እንችላለን። ማርቆስ ወንጌል 13:32 ላይ ባለው ጥቅስ መሰረት ከአብ በቀር የሰማይ መላእክትም ወልድም አያውቅም ሲል ምን ማለቱ እንደሆነ እሱም ፎከስ አድርገህ እስቲ ያስረዳኝ። አሁን እንደነገርኩ ሳያውቅ ቀርቶ ሳይሆን አሁን እንደነገርኩ ክርስቶስ ብዙ አያውቅም ይላል። አያውቅም ይላል። አያውቅም የተባለበትና ያውቃል። አሁን ባክ ኤንድ ፎርዝ ዲያሎግ ነው የምናደርገው። አያውቅም ማርቆስ ላይ ማርቆስ 13:32 ላይ ገባና እዛው ላይ የመለስኩ ነው። አያውቅም አብ ያውቃል ሲባል ከአብ በቀር ሲል እኮ ነገርኝ እዛው ላይ ጥቅስ ላይ። እሺ ኦፍ ኮርስ ከዛ በፊት የነበሩ ከክርስቶስ መምጣት በፊት የነበሩ ሰዎች ማለት የክርስቶስ በስጋ መወለድን ማለት ክርስቶስ በመካከላቸው እንዳለ ስለማያውቁ በሰማይ ያለውን አንድ አምላክ ወልድ አያውቅም የተባለበትን ያልኩ እኮ እየነገርኩ አያውቅም የተባለበት አልነገርከኝም። አስረዳው እኮ ከሰማኸኝ አላስረዳኝም። ማርቆስ 13:32 ላይ ግባ። እሺ ልክ ማርቆስ ስለዛ ሐሳቡ ምንድነው? ያችን ቀን ማንም አያውቅም። ማንም ዛሬ ኢየሱስ ከአብ በቀር ይላል። መላእክት አያውቁም ሲባል ምን ማለት ነው? እዛው ላይ እኮ ከእግዚአብሔር በቀር ማለት ነው። ከእግዚአብሔር በቀር መላእክት አያውቁም ሲባል ምን ማለት ነው? መላእክት አያውቁም ሲባል ምን ማለት ነው? እዛው ላይ መላእክት አያውቁም ሲባል ምን ማለት ነው? ምን ማለት ነው? መላእክት አያውቁም ማለት ነው። ያችን የመጨረሻውን ቀን አያውቁም። ወልድም መላእክትም አያውቁም ሲልስ አንድ ላይ አያይዞ ወልድ አያውቅም ሲል ወልድማ ራሱ እግዚአብሔር ነው እኮ። ግን አልጠየቅኩም እኮ ከአብ በቀር ነው። ወልድ እግዚአብሔር ነው አይደለም ማለት ነው። በወቅቱ የነበሩ ሰዎች በሰማይ ያለውን አንድ እግዚአብሔር ነው። ፎከስ እንትን አትበላ። ማይ ፖይንት ኢዝ ቬሪ ክሊር። ተረጋጋ። ማይ ፖይንት ኢዝ ቬሪ ክሊር። እያወራ ክሊር አላደረክም። ራስህን የፈለከው ባክ ኤንድ ፎርዝ ዲያሎግ ላይ ማድረግ ያልፈለከው አንተን የፈለከው ራሱ። እኔ እንደውም ደቂቃ ሰጥቼ እያወራሁ ምንድን ነው ያልኩህ? የጠየቅኩ ምንድን ነው ወልድ አያውቅም የተባለበት ለምንድን ነው? ወልድ አያውቅም ነው። መላእክት በተባሉበት አግባብ ነው። እዛ ጋር መላእክት አያውቁም ሲባል የተባለው ለምንድን ነው ያልከኝ ማለት ነው? ስለማያውቁ ነው መላእክት አያውቁም የተባለው። አንተ የጠየቀኝ ጥያቄ ወልድም መላእክትም አያውቁም የተባለው ለምንድን ነው? የጠየቁት ስለማያውቁ ነው። እውቀታቸው ውስንነት ስላላቸው ነው። መላእክትም ይኸውልህ እዛ ጋር ማርቆስ ወንጌል 13:32 ላይ አንተ ጥያቄ እየሰማሁ ነው። አንተ እኮ ነው ያወራኸው። አሁን ያልከኝ ምን ብዬ ነው የጠየቅኩ ብለህ ጠየቀኝ። እኔ ከዛ እኔ እየመለስኩ አንተ ብለህ የጠየቀኝ ወልድ አያውቅም የተባለው በምን አግባብ ነው ብለህ እኔ የጠየቀኝ አልኩ እኮ የመልም አያውቅም የተባለው ሰው ላይ ምልህ። ኦኬ ፎከስ አድርግ፣ እዛ ነገር ላይ ፎከስ አድርግ። ማርቆስ ወንጌል 13:32 ላይ ከአብ በቀር ይላል አይደል? ቆይ እንጂ ፎከስ እንደ ስም ፎከስ አድርግ እንጂ ከአብ በቀር ይላል አይደለ? አም ፎከሲንግ በጣም ኦኬ። ምን ማለት ነው በቀር ማለት? ከአብ በቀር ሲል ከእግዚአብሔር ውጪ ማንም አያውቅም ማለቱ ነው። ከአብ በቀር ነው የሚለው፣ ከእግዚአብሔር አይደለም የሚለው። ከአብ በቀር እኮ አብ እግዚአብሔር ነው። አብ ሌላ ነገር ነው። እንዴት አለ እኮ ከአብ በቀር ኢየሱስ አብ ነው። ኢየሱስ ወልድ ነው ግን እግዚአብሔር ነው። ስለዚህ ከአብ በቀር ነው የሚለው። እዛ ጋር በቀር የምትል አድጀክቲቭ አለች እኮ ከእግዚአብሔር በቀር ማለቱ ነው። ከአብ በቀር ነው የሚለው፣ ከእግዚአብሔር በቀር አይደለም የሚለው። ከአብ በቀር ነው የሚለው።
እኮ አብ እግዚአብሔር ነው እያልኩ እኮ ነው። አብ እግዚአብሔር ነው አይደለም? ካልክ አይደለም እሱ ላይ ጥያቄው ማውራት ከአብ እንችላለን በቀር ነው የሚለው ከአብ በቀር ነው ራሱ። አሁን ጥያቄ አንድ ኤግዛምፕል ልስጥ፣ እኮ። ከአብ በቀር ኤግዛምፕል ልስጥ። ፎከስ አንዴ እንትን በል አንዴ ከአብ እንትን በል በቀር ማለት ከእግዚአብሔር በቀር ከወይድ ቆይ ኢንተርፕሬት ቆይ አታደርግም ትለኛለህ እንዴ? ከወይድ በቀር ምንም ግን እኔ ነገር ያልኩህ የሚያውቅ ለምንድን የለም ነው? እኔ እዚህ ቤት አሁን ውስጥ የኔን የሚባል። መልስ አግኝተዋል። ቆይ አንዴ መጀመሪያ ወይ ጠይቀኸኝ ማነህ ዝም ብለህ ነው ፎከስ በጥያቄ ላይ ጥያቄ አላ የምትደራርበው እንጂ ኦኬ በቃ እንትን አልከም። ምንድን ነው ኢሪቴት እየሆንክ ነው ያለኸው? በቃ እንትን በል ሚዩት አድርግና ሌላ ሰው እድሉን እንሰጥ ነው። አንድ ቻንስ ልስጥህና የማትሰማ ከሆነ አስቸጋሪ ነው። ከወይድ በቀር ማንም የሚያውቅ የለም ብዬ ብናገር ወይድ ሰው ነው አይደለም የሚባለው። ሙከሚልም ሰው ነው፣ ወሂድም ሰው ነው። ከወሂድ በቀር እዚህ ቤት ውስጥ ማንም ሰው የለም ካልኩኝ ወሂድ የሚለው ቃል ኤክሰፕሽናል ሆኖ ተቀምጧል። ሙከሚል የለም ማለት ነው። ሙከሚል ሰው ነው፣ ወሂድ ሰው ነው የሚለው ጥያቄ አይደለም ጥያቄው። ወልድ እግዚአብሔር ነው፣ አብ እግዚአብሔር ነው የሚል ጥያቄ አልተጠየቀም። ማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ ባለው ጥቅስ መሰረት ከአብ በቀር ነው የሚለው። ከአብ በቀር ማለት ወልድ ኤክስክሉድድ ሆኗል፣ አውትሳይድ ሆኗል፣ ወደ ውጭ ወጥቷል። ራሱ በቀር የምትለዋ ነገር አጀክቲቭ አለች። ከአብ በቀር ይላል እና ከአብ በቀር ማለት ወልድን የሚያካትት ነው ወይ? በቀር የሚለው ቃል አጀክቲቭ ማን ነው? አድቨርቡ ነው ጥያቄው። እሺ ልመልስ መልሳው። ይቅርታ ስልክ እየገባብኝ ስለሆነ ነው። በጣም ይቅርታ። ይሰማል ድምጼ? ይሰማል። ቀጥል። እሺ ወሂዶ ግን ከዚህ በፊት ከብዙ ኡስታዞች ጋር ምናምን አወራለሁ። በጣም ካልሞኝ ነው ማወራው። ግን ፎከስ አድርገን ያደረገኝ የኔ አይ ችግር የለውም። ስላልሰማኸኝ ነው። አይ ፎከስ አድርገን አንተ አንደርስታንድ አድርገህ እዛ ላይ ተመርኩዘህ ብትጠይቀኝ ችግር የለውም። ፖይንቱ ላይ ግባና አሁን በቀር የተባለበትን እንትን አብራራ። ሌላ ቦታ አትሂድ። ታይምን ተጠቀም። እሺ ፎከስ አድርግና ማለት ነው። ትንሽ ኢሪቴት እየሆንክ ነው ያለው። ፎከሲንግ እሺ ያ ትንሽ ዳሜጅ ሆናል። ኢሞሽናል ዳሜጅ ነገር አለ። አስተካክለው። እሺ ችግር የለውም። አይዞህ ቀጥል። ወደ ፎከስ አይ ቲንክ ዩ አር ኢሞሽናሊ ዳሜጅድ ሜቢ። ኧረ ተረጋግተህ ወደ ፖይንቱ ግባ። አይ አንተ ነህ እኮ ያልከው። አይ በቃ ሌላ ሰው ቀይሮ ሂድ። በቃ ውረድና ታችን ታብታብ አድርግ። ሌላ ሰው አስገቡ። ኦኬ ዲቦራ ተቀጣያለሽ። እንዴት ነሽ ዲቦራ? ዲቦራ አለሽ? ሰላም አለይኩም። ወልደ ህይወት ገብቷል። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ወልደ ህይወት ነበረ ወጣ። ኡስታዝ ወልደ ህይወት የተረጋጋም ሰው አይደለም። ራሱ የተረጋጋም አይደለም። እሱ ትንሽ መረጋጋት ይጎሏል። የቋንቋ መጽረት ስላለ ትንሽ አለመግባባት ስለሚፈጠር ችግር የለውም። እሺ ሙከሚልዬ ሀሳብ መስጠት ትችላላችሁ። ይሳቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ጀዛከላ ጥሩ ነጥብ ነው ያነሳኸው። ልጁ ማለት ግልጽ የሆነ ነገር ነው እንትን ሲል የነበረው በብዙ ጊዜ ነው የተጨቃጨቀበት። ቅድም ከሳቢሮም ጋር ሲያወራ የነበረው በዛ ላይ ነው። እንግዲህ አያውቅም ከተባለ አያውቅም ነው። አይ እያወቀ ነው አያውቅም የተባለው ከተባለ ደግሞ መላእክቱም አዋቂ ሊሆኑ ነው ከወልድ ጋር ተያይዞ ማለት ነው። አንዳንድ ሰዎች እንደውም አያውቅም ሲባል አልገለጠውም ማለት ነው፣ አይገልጥም ማለት ነው። የሚገልጸው አብ ነው ማለት ነው። ስለዚህ መላእክትም አያውቁም ሲባሉ አይገልጡም ማለት ነው። ሲጀመር ይገልጣሉ አይገልጥም የሚለው መላእክት ጋር ምን ያደርጋል? ምን አገባቸውና ነው? ዲቫይን ፐርሰን ላይ የነበረውን እንትን ያውቃሉ አያውቁም እንዴት ይባላሉ? አንደኛ ነገር። ሁለተኛ ከአብ በቀር ይላል። ኤክሰፕሽናል ነው ራሱ ኤክሰፕሽናል ሆኖ የመጣ ነው። ኤክሰፕሽናል ማለት ኢስቲስና የምንለው በአረብኛ ማለት ነው። ስለዚህ አብሶሉት ኤክሰፕሽን አለ፣ ሪላቲቭ ኤክሰፕሽን አለ። አሁን ሪላቲቭ ነው እንዳትል አብሶሉት አድርጎ ከአብ በቀር ብሎ ደግሞ ኤክስክሉድ ያደረጋቸው አካላትን ወልድና መላእክትን ብሎ አስቀምጧል። ስለዚህ ወልድ ከአብ ውጭ አውጥቶ ነው ቁጭ ያደረገው። ለምን አስቀመጠው ነው ራሱ ማለት ከአብ በቀር ነው የሚለው። ኢቭን መንፈስ ቅዱስን የማያካትት ራሱ ማለት ነው።
ወልድ የማያውቅበት ምክንያት የስጋ በሰውነቱ ነው ይላል። ሰውነት ላይ ሲጀመር እውቀት ምን ያደርጋል? ሲጀመር ማንነት ላይ ነው እውቀት ያለው፣ ምንነት ላይ ለማይምሮ ላይ ነው ያለው። የሁለት አእምሮ አለው እንደ ኢየሱስ አንድ የመለኮት አእምሮና የስጋ አእምሮ የሚባል ሁለት አእምሮ አለው እንዴ? ሲጀመር በመለኮት ከስጋ ጋር ተዋህዶ የለ እንዴ? በእናንተ ትምህርት ያ ነው እኛ ፖይንታችን። መለኮት በፕሮቴስታንት ትምህርት ደግሞ አንድ ዲቫይን ፐርሰን ነው ያለው። ፊዚክስ ነው የወሰደው ከማርያም። በአንድ ፕሮሶፖን ውስጥ ሁለት ባህሪ ያለ ነው ብሎ የሚያምኑት ፕሮቴስታንትና ካቶሊክ። ስለዚህ የባህሪ ጉዳይ አይደለም፣ አሁን የማንነት ጉዳይ ነው። ማንነት ላይ ከሆነ እንዴት ነው የሚሆነው ነው የኛ ፖይንታችን። አይ ቲንክ ጥያቄው ከገባቸው ማለት ነው። እና ጮማ የሆነ ጥያቄ ነው ያመጣችሁት። ማሻአላ ሙከሚል ጀዛከላ ኸይረን ጀዛ። አሚን። አይ ቅድም ደግሞ ምንድን ነው ሲል የነበረው አይ ስላልተናገረ ነው የሚመጣበትን ጊዜ ስላልተናገረ ተባለ። ምንድን ነው ማለት ታዲያ አቤ ሳያውቅም ማለት አቤ ያውቃል የተባለው ለምን ስለተናገረ ነው? ተናገረ ስለው ነው የማይታወቅት። እሺ ክርስቲያኖች ካላቸው አንዳንድ አሳዩ ግቡ። ጋላሪ ምንድን ነህ? ሙስሊም ነህ? ክርስቲያን? ጋላሪ ፈርኒቸር ከመልስ አንድ ይቅርታ ከመልስ። ኦኬ። ይሄስ ከይሳቅ በታች ያለው ኦኬ ሙስሊም ቤብ ክርስቲያን ነህ? አይ አይደለሁም። ሙስሊም ነህ? ያው ነበርኩኝ በቅርብ ነው የሰለምኩት። ኦኬ ማሻአላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሚዩት አድርግና በኋላ ተከትላለህ። የምትፈልገውን ሀሳብና የምትፈልገው ነገር ካለ ጣል ታደርግልናለህ ኢንሻአላህ። አይ አንተን ፈልጌ ነው፣ ምናልባት በውስጥ ማውራት ፈልጌ ነው አንተን። ያው በዚህ በፊት ለፊት ማውራት ስላልፈለኩ ነው። ችግር የለም። ሙከሚልን አግኘውና በሙከሚል በኩል መጨረስ ትችላለህ። እኔን ያየ ሙከሚልን ያያል ራሱ ማለት ነው። እኔና ሙከሚል አንድ ነን። በስም በአካል በግብር ሶስት ነን፣ ግን በሐሳብ በእውቀት በተለያየ ነገር አንድ ስለሆነ ምንም ችግር የለውም። እና ትፈልገኛለህ አታገኘኝም። እና እኔ ወዳለሁበት ደግሞ አውራኝ በቃ ፎሎ አደርጋለሁ። መልስልኝ። ሙከሚልን አውራው። እሺ ፖስት በቃ ፎሎ አድርገው መልስልኝ። መልስለት። እና እንትን ላይ ታስታውስ እንደሆነ ማርቆስ ላይ የጠቀሰው ጥቅስ ነበረ። ማርቆስ 10:17 ላይ እርሱም በመንገድ ሲሮጥ አንድ ሰው ወደ እርሱ ሮጦ ተንበረከከና ቸር መምህር ሆይ የዘላለም ሕይወት ዘንድ ምን ማድረግ አለኝ አለ። ከዛ ምን አለው? ኢየሱስም ስለምን ቸር እኔን ትለኛለህ? ዋይ ኮል ሚ ጉድ በት ዋን ዛት ኢዝ ጋድ አለ። ከአንዱ አምላክ በስተቀር ማንም ቸር የለም ብሎ ነው ያስቀመጠው። አሁን እዚህ ጋር እንዴት ትለኛለህ ማለት አትበለኝ ማለት ነው ሲጀመር። ለምሳሌ ማርቆስ 6:28 ላይ ጥቅሶቹን ያዟቸው ራሱ ማለት ነው። ስለምን ትጨነቃላችሁ ሲል ምን ማለት ነው? ሙከሚል ነቆ ማለት ነው። አትጨነቁ ማለት ነው። ማቴዎስ ወንጌል ምዕራፍ 7:3 ላይ የወንድምህን ጉድፍ ስለምን ትመለከታለህ ማለት ምን ማለት ነው? ትርጉሙ አትመለከት ማለት ነው። ማቴዎስ 8:2 ላይ ስለምን ትፈራላችሁ ሲልስ አትፍሩ ማለት ነው። ማርቆስ 9:4 ላይ ስለምን ክፉ ታስባላችሁ ሲልስ ክፉ አታስቡ። በቃ ስለዚህ ስለምን ትለኛለህ ሲለውስ አትበለኝ ማለት ነው። እናመሰግናለን። ግራማቲካሊ ማለት ነው። ወደ ብሉይ ኪዳን እንሂድ። ሰቆቃወ ኤርምያስ ምዕራፍ 5 ቁጥር 20 ላይ ስለምን ለዘላለም ትረሳናለህ ሲል ምን ማለት ነው? አትርሳን። መጽሐፈ ምሳሌ 5:20 ላይ ስለምን ጋለሞታ ሴት ትወዳለህ
አትወደድ ማለት ነው። እንደዛ ነው እንግዲህ ግራማቲካሊ ማለት ነው። ስለምን እኔን ቸር ትለኛለህ? ቸር ማንም የለም ከአንዱ አምላክ በስተቀር there is no good but one that is God። ከአንዱ አምላክ በስተቀር ማንም ቸር የለም ማለት ማንነት ነው። ስለማን እኔን ለምን ትለኛለህ? why call me good? ለምንድን ነው እኔን ቸር የምትለኝ? እኔን ኤጎ እኔን ማንነቴን እኔን ለምን ትለኛለህ? ከአንዱ አምላክ በስተቀር ቸር የለም ስለምን ትለኛለህ ማለት አትበለኝ ማለት ነው። ትርጉም ሲምፕል አማርኛ ነው ራሱ። ኦኬ አስገቡ ሌላ ሰው ካለ። ወልድ ማን ነው የሚለው ክርስቲያን አለ ይግባ። እሱ ኡስታዝ ዝም ብሎ አንደኛ የቋንቋ ምጥረት አለበት፣ ሁለተኛ አንድ ነገር ላይ ብቻ ፎከስ አድርጎ ማውራት አይችልም። የተለያየ ቦታ ላይ እንትን ይላል። ትንሽ እንትን ነው አድክም ነገር ነው እሱ። እሺ ክርስቲያኖች ካላቸው አንዳንድ ጻፉ፣ ወይም ደግሞ ስሜታዊ የሆነና የሆነ ሳለ አንተን ያረከኝ ይለኛል። በቃላት ጨዋታ ራስን ያደረከኝና አታስፎግርም ስትነቁረኝ እየነቆርከኝ ነው ምናምን ይላል። እኔ ምንም ሳልነቁረው ማለት ነው። ምን የተናቋሪ ይመስላል ራሱ ውስጥ ራሱ ለራሴ ደርባባ ነኝ። ቀበኛም ቃተኛም ሞገደኛም አይደለውም። ራሱ እያየኝ ነው ከሚል አንተ ፍረድ ራሱ። ኦኬ አስገባ ሰው። እሺ ክርስቲያኖች ካላችሁ ግቡ ገስት ላኩ ምናምን፣ ወይም ደግሞ አንድ ቁጥር ጻፉ። ክርስቲያኖች ብቻ ሙስሊሞች አይደለም። አሁን ተራችሁ አይደለም ሙስሊሞች፣ ክርስቲያኖች። ኦኬ ኤልሳ የሚለው አካውንት ፕራይቬት ስለሆነ ማስገባት አይቻልም። ገስት ላክ። ግቡ ክርስቲያኖች። ኡስታዝ ከፈቀደ ምናልባት ጥያቄ ጠይቅ ኡስታዝ። አንድ ጮማ የሆነ ጥያቄ ጠይቀው ነበር እንደሙ ከሚል ማለት ነውና ክርስቲያኖች ካሉ ኢንሻአላህ በዛ ዙሪያ ላይ ብናወራ ደስ ይለኛል። አሪፍ እንትን ነው። ኤፊያ ቁርአንን ማንጻፈው ይላል። ገና ጉሊት ላይ ነው ያለው ሰው፣ ጉልላት ላይ ነው ያለው። አንተ ጥቃቅና አነስተኛ ላይ ነው ያለው ሰው፣ ኢንዱስትሪ ላይ ነው ያለው። አሁን ወደ አህጉር ኢንዱስትሪ ናና ከዛ በኋላ እንትን ትላለህ። ቁርአንን ማንጻፈው ብለህ ትጠይቃለህ። ክላሲካል ኮስችን የጀማሪ አነጻጻሪ ምስኪን። ኦኬ ተስፋ ያለ ሰላም፣ እንዴት ናችሁ? ደህና ናችሁ? አለን አልሐምዱሊላህ። ሰላም ተስፋዬ። ሰላም ነው። እንዴት ናችሁ አላችሁ? አልሐምዱሊላህ ሰላም ነው። አንተ ደህና ነህ? 696 ሰው አለ ከስር እየሰማ ነው ማለት ነው። ያው ደስ ይላል። ኦኬ ስናወራ የነበረውን ሰምተሃል? ስንወያይበት የነበረው ነገር የተወሰነ ስሰማ ነበረ። ሂድበት እስኪ የተወሰነ ማርቆስ 13:32 ላይ ያለው ጥቅስ ላይ ስለዛች ቀንና ስለዛ ሰዓት ከአብ በቀር የሰማይ መላእክትም ወልድም ቢሆን የሚያውቀው የለም ማለት። ቀንና ሰዓቱን
ወልድ አያውቅም የተባለበትንና አብ ያውቃል የተባለበትን አግባብ ምንድን ነው? ምንን ታሳቢና ዋቢ አድርጎ ነው እንደዛ የተባለው? እንግዲህ ያው መጽሐፍ ቅዱስ የራሱ አውድ አለው። እንግዲህ ሲናገር ራሱ ሊናገር የፈለገበትን አንዷን ቃል ወስዶ መጠየቁ አግባቢ አይደለም። ምክንያቱም ሊናገር የፈለገውን ከስር መሰረት ከመጀመሪያ ማንበቡ እጅግ በጣም መሰረታዊ ነው ብዬ ነው የማስበው እንጂ አንድ ቃል ወልድ አያውቅም የሚለውን ብቻ ወስዶ ወልድ አላዋቂ እንደሆነ አድርጎ ማሰቡ እጅግ በጣም ልክ አይሆንም እና ስለዚህ መጽሐፉን ሊናገርበትን የፈለገ አውድ ራሱን የቻለ መሰረት አለው። ሲጀመር ጌታ ኢየሱስ ክርስቶስ ፍጹም ሰው ነው፣ ፍጹም አምላክ ነው። ፍጹም ሰው ነው። ፍጹም ሰው ነው ስንል መጀመሪያ አዳም ኃጢአትን ሳይሰራ የነበረው አዳማዊ ያ ፍጹም የነበረው ሰው ማለት ነው። ከተሳሳተ በኋላ ግን ፍጹም ሰው ሊባል አልቻለም አዳም። ምክንያቱም ክርስቶስ እሱ ፍጹም ሰው ነው፣ ፍጹም አምላክን ነው። በሰውነቱ ተገድቦ ነበር። ለምሳሌ በአንዴ ሁሉም ቦታ መገኘት፣ ሁሉን ያውቃል፣ አዎ፣ ሁሉን ይችላል፣ አዎ። ግን በአንዴ ሁሉ ቦታ እየተገኘ አልነበረም ያኔ። ይገርማል። እና ሁሉንም ያውቃል፣ አዎ። በዚህ መልኩ አይቼው አላውቅም። የሚገርም መልስ ነው የሰጠኝ። እና ኦልሬዲ ሁሉን ይችላል። ያው ልክ ለምሳሌ ሁሉን ይችላል። ለምሳሌ ሁሉን የሞተውን ማስነሳት ይችላል። ዕውራንን ማብራት ይችላል። ስለዚህ ፍጹም ሰው ነው ስንል በሰውነቱ ተገድቦ ነበር። ምክንያቱም ይዞ የመጣው ሚሽን አለ፣ ከአባቱ ተቀብሎ የመጣው ነገር አለ። ያንን ሊጨርስ ስለሆነ ከአባቱ ሊጨርስ ስለሆነ አሁን ይሄን የምናገረው ቃልም አሁን ወደ ሌላ እናንተ ብትፈቱት እሱ መልእክተኛ ነው ብቻ ነው ወደሚለው አይደለም። እሱ መልእክተኛ ብቻ አይደለም፣ እሱ አምላክም ነው፣ እሱ ጌታም ነው፣ እሱ አምላክም ነው። ልክ እግዚአብሔር ቃል እንደሚናገረው ኢሳይያስ ምዕራፍ 9 ቁጥር 6 ላይ ኢየሱስ ፍጹም አምላክ ፍጹም ሰው ነውና በሰውነቱ ነው የማያውቀው፣ በአምላክነቱ ያውቃል እያልከን ያለው አይደለ? እንደዛ ነው አይደል ትምህርቱ? አዎ። ምክንያቱም ልክ ቅድም እንደነገርኩ ይሄ ፍጹም ሰው የሚለውን ልክ ወደኋላ መለስ ብለህ እንድትሰማ ፈልጋለሁ። ፍጹም ሰው ነው ሲባል አዳም መጀመሪያ ሳይሳሳት ፍጹም ሰው ነበር። እና ስለዚህ የአዳም እውቀት መጀመሪያ ሳይሳሳት አዳምና ያን በጣም ረጅም ኢየሱስ ይሻላል፣ ቀረብ ያለው ይሻላል፣ እዚህ 2000 ዓመቱ ይሻላል እኮ። ስለዚህ ቀረብ ያለው እኮ ለዛ ነው። ስለዚህ አዳም በነበረበት በዛ ጊዜ የነበረው ፍጹም ሰው ነበረ፣ በለሷን ሳይቆርጥ በፊት ሳይበላ በፊት። እና ስለዚህ ኢየሱስን ፍጹም ሰው ነው ስንል ኃጢአት የሌለበት ኃጢአተኛ ያልሆነ ደግሞም ኃጢአተኛ አይደለም። ነው አይ እሱ አይደለም ጥያቄው እኮ። ኢየሱስ ማቴዎስ ወንጌል ምዕራፍ 24 ቁጥር 36 እና ማርቆስ 13:32 ላይ ባለው ጥቅስ መሰረት ከአብ በቀር የሚያውቅ የለም ሲል እውቀት የሚባለው ነገር አካል ላይ ነው ያለው ወይስ ባህሪ ላይ ነው ያለው? ይቅርታ አሁን እንዲህ አይነት እኔ አሁን ቴዎሎጂ ይሄና አሁን አንተ ያልከውናል እዛ ጋር እንትን አላልኩም። በቃ መልሰልኛል እኮ ጥያቄውን መልሰልኛል አንተ ማለት ነው። ሌላ ጥያቄ እንጨምርና ምናልባት እንትን ይላል ማለት ነው። አንተ እስካሁን ድረስ የነበሩ ልጆች የሚገርም ነገር ዳር አጠገቡ እንኳን አልደረሱም። የሚገርም ነገር አንተ ግን መተህ 3 ደቂቃ ባልፈለገ መተህ ድርምስምስ አደረግከው ማለት ነው። በቃ ፍጹም አምላክ ፍጹም ሰው ነው፣ በሰውነቱ አያውቅም፣ በአምላክነቱ ያውቃል። ስለዚህ በአምላክነቱ ያውቅ ነበረ፣ አያውቅም ሲባል በሰውነቱ ነው ብለሃል ራሱ ማለት ነው። እንትንሳ ዮሐንስ ወንጌል 8:28 ላይ
አባቴ ተው ተው እንዳስተማረኝ ተው ተው። ይላልና ቆይ 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 ቆይ፣ ተረጋጋ። ወዴት ነው የምትሄደው? እሺ አልተረጋጋሁም። እሺ ላዳምጥ። እሺ ልረጋጋ። እስቲ ምን አልክ አሁን? እንዴት ነው የኔ መልስ የወሰድከው? ነው ኢየሱስ ፍጹም አምላክ ፍጹም ሰው ነው ብለሃል። በፍጹም ሰውነቱ ሰው በሆነበት አግባብ ላያውቅ ይችላል። አምላክ በሆነበት አግባብ ግን ሁሉ ነገር ያውቃል። ከድንግል ማርያም ከመወለዱ በፊት እምቅድመ ዓለም አብን አህሎና መስሎ አካል ዘእምአካል ባህሪ ዘእምባህሪ ተወልዷል። ስለዚህ እምቅድመ ዓለም የነበረ ስለሆነ አምላክ ነው እሱ። ፍጹም አምላክ ፍጹም ሰው ነው እና ከዛ አንጻር በፍጹም ሰውነቱ አያውቅም የተባለበት አይደል ያልከኝ? እንደዛ ነው ከገባኝ። ካልገባኝ አስረዳኝ። ያ ማለት ግን ምንም አያውቅም ማለት አይደለም። አላልኩም። እኔም ምንም አያውቅም አዋቂ ነው አላልኩም። እኔም አላልኩም። አንተ ካልተናገርከው አንጻር ነው። እኔ እኮ መልስህ እኮ አስደስቶኝ ነው፣ ደስ ብሎኝ ነው። ተው እንጂ። እሺ እንደማለም። እሺ እንደዛ ነው እና ልቀጥል፣ ወደ ጥያቄ ልቀጥል። እሺ ዮሐንስ ወንጌል 8:28 ላይ አባቴ እንዳስተማረኝ ይላል። ማንን ነው የሚያስተምረው? አባቴ እንዳስተማረኝ ይላል። ማንን ነው ያስተማረው? እስቲ ቆይ መጽሐፍ ላይ ስንት አልከ? ቆይ አንዴ ቆይ። ዮሐንስ ወንጌል ምዕራፍ 8 ቁጥር 28 ላይ ደግሞ አትቆጣኝ። እሺ ስትቆጣኝ ድንግጥ እላለሁ። እኔ አልችልም። ተስፍሽዬ ስንት ዮሐንስ ወንጌል 8:28 ላይ ጥቅሱን ያውጥልህ። አንድ ሳይወጣልህ ወይም በትልቁ ያርግልህ። ወጣ እንዴ? አዛስካ አወጣለሁ ብሎ መልሱት ካለና ይሄን ጥቅሱን እስቲ ንገሩኝ። ይሄንን አባቴ እንዳስተማረኝ ይላልና እንዴት ነው አንድ ያ መለኮታዊ አካልን ሌላ ሰው የሚያስተምር? እኔ አሁን ሙከሚድን ቢያስተምረኝ የኔ ሁሉን ነገር አዋቂ አይደለሁም፣ ማላቃቸው ብዙ ነገሮች ስላሉ፣ ስለዚህ ሙከሚድን ያስተምረኛል። አንድ ሙሉ አዋቂ የተባለ አካልን ሌላ አካል እንዴት ያስተምረዋል? አባቴ እንዳስተማረኝ ይላል። ትምህርት እኮ ነው የሚያስተምረው። አምላክ የሚያስተምረው ማን ነው? ደፍሮ አላህ ይቅር ይበለኝና የፈጠረንን ፈጣሪያችንን የሆነ አካል አስተማረው ብትባሉ ምን ትላላችሁ? ምን ትላላችሁ? ያ ጀማ ምን ትላላችሁ? የፈጠራንን ፈጣሪህን ከሌ አካል አስተማረው ብትባሉ አላህ ከሚሉት ነገር ሁሉ የጠራ ነው። አባቴ እንዳስተማረኝ ይላል። እንዳስተማረኝ ዮሐንስ ወንጌል 12:49 አውጣላቸው። ታያችኋል። እኔ ከራሴ አልተናገርኩም እና አለ እንዴ ከራሴ አልናገርም እንዴት እላለህ? እውቀት እንዴት አይኖርም? ነገር ግን የላከኛ በእርሱ የምለውና የምናገረውን ትእዛዝ ሰጠኛል። ለምን ይሰጠዋል? ሁሉን አዋቂ ከሆነ የምለውና የምናገረውን ትእዛዝ ሰጠኛል። ከዛ በኋላ እዛ ቀጣይ መጨረሻ ላይ ያለው ነው። ቁጥር ስንት ነው ያለው? 50 ላይ። ስለዚህ እኔ የምናገረው አብ እንደነገረኝ እንዲሁ እናገራለሁ አለ። አብ እንደነገረኝ እንዲሁ እናገራለሁ አለ። ለምን ከአብ ይጠብቃል ማለት? ለምንድን ነው የሚጠብቀው? የኛ ጥያቄያችን እሱ ነው። ዮሐንስ ወንጌል 15:15 አውጣላቸው። ዮሐንስ ወንጌል 15:15 ላይ ምን ይላል?
ከአባቴ የሰማሁት ሁሉ ለእናንተ አስታውቂያቸዋለሁ ያለ። አሃ ለሐዋርያቶቹ ሲሰጣቸው የነበረው እውቀት ከአባቱ የሰማውን ነው። ከአባቴ የሰማሁትን አለ። ለምን ይሰማል ነው እኛ ጥያቄያችን። እውቀት ለምን ይሰማል? ሁሉን አዋቂ ከሆነ ለምንድን ነው ከሌላ አካል የሚሰማው? ዮሐንስ ወንጌል ምዕራፍ 8 ቁጥር 26 ላይ ግባ። ያዙ፣ ጥቅሶችን ያዙ። የምር እነዚህን ጥቅሶች እያያችሁ ኢየሱስ አምላክ ነው ካላችሁ ቀጥሉበት። እናንተ ያዝቅላችሁ። ግን የቂያማ ቀን አለ፣ የቂያማ ቀን አለ፣ የፍርድ ቀን አለ። ከጌታ ጋር መተሳሰብ የሚባል ነገር አለ። ሁጃ ቆሞባችኋል። ሂሳቡ ካላህ ዘንድ ነው። በእናንተ ነፍስ እኛ አንወከልም። ተጠያቂው ራሳችሁ ናችሁ፣ ራሱ ማለት ነው። ትወጡታላችሁ የቂያማ ቀን። አያችሁት? ቁጥር 26 ላይ ዮሐንስ ወንጌል ላይ ስለ እናንተ የምናገረው የምፈጽመው ብዙ ነገር አለኝ፣ የላከኝ እውነተኛ ነው፣ እኔ ከእርሱ የሰማሁትን እነዚህ ለዓለም እናገራለሁ። ከእርሱ የሰማሁትን ይላል። ለምንድን ነው የሚሰማው? ስለዚህ እንትን አለ። ከዛ በኋላ ቁጥር እዛው ላይ 40 ላይ ነግራቸዋል። አሁን ከእግዚአብሔር ሰምቼ የነገርኳችሁ ሰው፣ በቃ ሰው ነው ሲሰማ የነበረው። ከአምላክ ሲሰማ የነበረው፣ ከአንድ አምላክ ሲሰማ የነበረው ሰው ነው። 8:40 ላይ አሁን ይላል። አሁን የላከኝ እውነተኛ ነው፣ ከእርሱ የሰማሁትን ካለ በኋላ እዛው ምን አለ? የላከኝ እውነተኛ ነው፣ ከእርሱ የሰማሁትን ለዓለም እናገራለሁ ካለ በኋላ አሁን ከአምላክ ሰምቼ የነገርኳችሁ ሰው። አይገርምም? ሌላ ደግሞ አንድ ጥቅስ ልስጣችሁ። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ አለ። ከማን ነው የሚሰማው? ለምን ይሰማል? እኛ ጥያቄያችን እኮ ለምንድን ነው የሚሰማው? ከሌላ አካል። ሁሉን አዋቂ ከሆነ ለምንድን ነው የሚሰማው? ኢትዮጵያ ያለ ማውራት ትፈልጋለህ? ኤችም ክርስቲያን ነው ታስለም ብያለሁ። ማን ኤች የሚለው ከታች ክርስቲያን ነው፣ ጨዋ ነው። ማውራት ትፈልጋለህ? ኤች አይ ሰላም ጨርሱና አራዱ ጨርሱ መጀመሪያ። አይ ችግር የለውም። በዛ ነገር ላይ መሄድ ከፈለክ መሄድ ትችላለህ። ሂድበት እስቲ አሁን ባወራነው ነገር ላይ። ስለምንድን ነበር? ከአምላክ ኢየሱስ ይሰማል፣ ከራሱ ምንም አይናገርም። ከአምላክ መልእክት ይቀበል ነበር እና ሁሉን አዋቂ የሆነ አካል እንዴት ነው ከሌላ አካል መልእክት የሚቀበለው? ለምን መልእክተኛ ሆነ? እኔና አንተ በአንድ ትምህርት ቤት ውስጥ ቁጭ ብለን ፊዚክስ ተማርን። ከዛ ጨረስን፣ ፊዚክስ ተማርን። አንተም እውቀት አለ፣ እኔም እውቀት አለኝ፣ ወጣው። ከዛ በኋላ ግን እኔ ከራሴ አልናገርም ስለ ፊዚክስ ስላለው ከኤች እየሰማው ነው የምነግረው። እኔ ከራሴ ምንም አልናገርም ምናምን እያለ ከአንተ መሰማበት ምንም ምክንያት የለም፣ አግባብ የለውም። ለምን? አንተ የተማርከው ፊዚክስ እና እኔ የተማርኩት ፊዚክስ አንድ አይነት ስለሆነ እኔ ጋርም ስላለ፣ እኔ ጋር ከሌለ ግን የአንተ መልእክተኛ መሆን እችላለሁ። መልእክቱ ያንተ ነው፣ ባለቤት አለው። እኔ ግን መልእክተኛ መሆኑ እኔ ጋር ያለው ነገር አንተ ጋር ያለው ነገር ጋር አንድ አይነት ስላልሆነ ነው። አንተ ጋር ያለው ነገር እኔ ጋር ስለሌለ ነው ለአንተ መልእክተኛ መሆንልህ። ኢየሱስ የማ መልእክተኛ ነው? እንደ ባይብል የማ መልእክተኛ ነው? መልእክተኛ አይደለም፣ ግን ከአብ ዘንድ እንደተላከ ተጽፏል። መልእክተኛ እንደሆነ ጥቅስ ልስጥህ። ከአብ ዘንድ ወጥቼ መጥቻለሁ። መልእክተኛ እንደሆነ ጥቅስ ልስጥህ። ባይብል ሁለት ጥቅስ ልስጥህ። እሺ ቆይ አንዴ። በቃሉም ከአብ ዘንድ ወጥቼ መጥቻለሁ እና ነው መልእክተኛ ነው የሚል ሁለት ጥቅስ ልስጥህ። ሁለት ጥቅስ ልስጥህ። እሺ ስጠኝ። ትንቢተ ሚክያስ 3:1 ላይ ያወጣለት። ሚክያስ 2 ስንት ነው ያልከኝ? ኡስታዝ ይሰማል? አሁን ገና መጣሁ። ሚክያስ ስንት ነው ያልከኝ? ትንቢተ ሚክያስ ምዕራፍ 3 ቁጥር 1 ላይ
እነሆ መልእክተኛዬን ልካለሁ፣ በፊቴ መንገድን ያስተካክላል። እናንተ የምትፈልጉ ጌታ በድንገት ወደ መቅደሱ ይመጣል፣ የምትወዱትም የቃል ኪዳን መልእክተኛ እነሆ ይመጣል አለ። ማን ነው የቃል ኪዳን መልእክተኛ የተባለው እዚህ ጋር? ኤች ማን ነው መልእክተኛ የተባለው እዚህ ጋር? የቃል ኪዳን መልእክተኛ የተባለው ቃል የተገባለት መሲሁ ማን ነው? መሲሁ ኢየሱስ ትንቢት ነው። ስለዚህ መልእክተኛ የተባለው ማን ነው እዚህ ጋር? መልእክተኛ የተባለው ማን ነው? እሺ ኢየሱስ አንድ ጥቅስ እንጨምርልና ከዛ ትችላለህ፣ ራስ ትችላለህ። አንድምታውን ቼክ ማድረግ ትችላለህ። ገላትያ 4:14 ላይ አውጣ። ገላትያ 4:14 ገላትያ 4:14 ላይ ይታያል። እንደ አምላክ መልእክተኛ አዎን እንደ ኢየሱስ ተቀበላችሁኝ አለ። የአምላክ መልእክተኛ የተባለው ማን ነው እዚህ ጋር? ክርስቶስ። እንደ እግዚአብሔር መልእክተኛ ነው የሚለው አማርኛው። መልአክ የሚለው አንገሎስ የሚለው ቃል መልእክተኛ ማለት ነው። ልክ ማቴዎስ 11:10 ላይ እና 11 ላይ መጥምቁ ዮሐንስ መልእክተኛ ገላትያ 4:14 ላይ ያለውን አንድምታውን ይልንና ማጠቃለያ እንሰራበታለን ኢንሻአላህ። ቀጥል። እሺ አውጣው ገላትያ 4 እሺ አውጣለሁ። ይሄን ልጨርስና መጀመሪያ ከሚልኪያስ ብለዋል የመጀመሪያው። ሁለተኛው ባይዘዌ አንድም ተብሎ የሚፈታው ለምን መሰለ? ለምሳሌ መዝሙረ ዳዊትን እንኳን ብታየው እኔ እያለ ያወራሉ። ዳዊት ትንቢት ምር ነው፣ ነብይም ነው ዳዊት ፕላስ ንጉስ ነው እና እኔ ብሎ ያወራል። አደሴም ታይም እኔ ብሎ የሚያወራው ትንቢት ግን ፍጻሜ ትንቢቱ ለኢየሱስ ክርስቶስ ነው እና እሱ ፕሬዘንት ቴንስ ሆኖ ፊቸር ቴንስ መሆን ይችላል ነው። እሱ ችግር የለውም እኮ እሱ ጋር አሁን እኔ ሄርሜኒክስ አጥንቻለሁ፣ የስነ አፈታት ጥናት ማለት ነው። አንድምታውንም አውቀዋለሁ። ለምሳሌ በእንትን ላይ ስትመለከቱ አምላኬ ስለምን ተውከኝ የሚል ትንቢት አለ። ለምሳሌ ማለት ነው አለቆችና የምድር ነገስታት በእግዚአብሔርና በመሲሁ ላይ ተነሱ ይላል መዝሙረ ዳዊት 2:1 ላይ። ግን የተነሱት በኋላ ላይ ነው፣ አዲስ ኪዳን ላይ ነው። ሐዋርያት ሥራ 4:24 ላይ ፍጻሜን ያገኘው በኋላ ነው፣ ትንቢት እንደሆነ ይናገራል። ግን ይነሳሉ አይደለም የሚለው ተነሱ ነው የሚለው። ፊቸር ቴንስን በፕሬዘንት ቴንስ መጠቀም የባይብል ልምድ አለው፣ ምንም ችግር የለው። እሱ አይደለም ጥያቄው። ግን ፊቸር ቴንስን የነበረውን ለፓስት ቴንስ ይጠቀምበታል የሚል ግን እስካሁን ድረስ ሰምቼ አላውቅም። ካለ የኔ እውቀት ማነስ ነው፣ አስተካክላለሁ፣ እርማት ይሰጠኛል። ለአፌም ልጓም ታበጅልኛለህ፣ ራሱ ለአፌ ቃጣ ታስቀምጥልኛለህ ማለት ነው። አፌን በታሲዝልኛለህ ማለት ነው። የኔ እውቀት ማነስ ነው ራሱ የሚሆነው። ስለዚህ እንደዛ አላየውም ነው ምልህ። ስለዚህ ሚልኪያስ 3:1 ላይ ያለው ጥንትም የነበሩ የእንትኖችም የክላሲካል የነበሩ ኮሜንታሪዎቹ እነ ሚድራሽ እነ ታርገም እነ ታልሙድ ምናምን የመሳሰሉት ለመሲሁ ነው ብሎ ነው ያስቀመጡት። ኤታቲክ የቸርች ፋዘርስ የጥንት የነበሩትን ደግሞ እኔ አላየውም። እነሱን ደግሞ አይተህ ምናልባት ሌላ አካል ነው ካሉ ታሳየኛለህ ማለት እኔም ማየት ይጠበቅብኛል። አንድምታው ላይ ባለው መሰረት ግን አንድምታው አስተማማኝ አይደለም። ለምን? ኢትዮጵያ ውስጥ ያለ ነው፣ ግድብነት አለው፣ ሎካል ነው፣ የመንደር ነው ራሱ ማለት በአጥቢያ ደረጃ የተጻፈ ነው ያ ነገር። ዓለም አቀፍ የሆነ ቸርች ፋዘርስ በዚህ ጥቅስ ላይ ምንድን ነው ያለው የሚለውን ነገር እነሱም ቢሆን ኤቪደንስ ያስፈልጋቸዋል፣ ማምጣት ያስፈልጋቸዋል። ዝም ብሎ የጨባራ ለቅሶና ተስካር እንዳይሆንና የጨባራ ለቅሶና ተስካር ሆኖ የጨባሪቆስ መጽሐፍ እንዳይሆንብን ጥንቃቄ ማድረግ ያስፈልጋል ማለት ነው። እና አንብበው እናንተን ላይ ሚልኪያስ 3:1 ላይ ያለውን ሐሳብን ጨርስና ገላትያ ደግሞ 4:14 ላይ ያለውን አንድምታውን ታይልንና በኋላ ላይ ወደ ሐሳቡ ላይ እንመለሳለን ኢንሻአላህ። ቀጥል። እሺ ሌላኛው ፖይንት ደግሞ እግዚአብሔር መጥቶ በኢየሩሳሌም አንድም መልእክተኛ ቅዱስ ገብርኤልን እሰዳለሁ ማለት ልዑል እግዚአብሔር በማኅፀነ ማርያም ስለሚያድር እሱ ስላበሰራት። እሺ ገላትያ ላውጣው አንዴ 4:4 ላይ ፒዲኤፍ ነው የምትጠቀመው? ኤች አንድምታ ያ ነገረኝን ነው የምናገረው ማለት ዛት ሚንስ አስተማሪው እኔን ያስተማረኝም ማለት ነው። ምንም ልዩነት የለውም፣ የቃላት ልዩነት ነው ያለው። የጠየቁ ጥያቄ አብ ወልድን ለምን ያስተምረዋል? ሙሉ እውቀት ካለው ሙሉ እውቀት ዲቫይን ፐርሰን ከሆነ ኦምኒሰንስ ከሆነ በአንድ ጊዜ ሁሉ ነገር የሚያውቅ ከሆነ ሁሉን የሚያውቅ አካል በሌላ አካል እንዴት ይማራል ነው ጥያቄው። እሺ እንዳልኩ ነው ማለት ጳውሎስም እንደተናገረው በልጁ ማለት በራሱ በክርስቶስ አድሮ የሚናገረው እግዚአብሔር ነው እና ከራሱ እሱ ምንም ኢለመንታሪ ነገር ነው። በመላእክትም ተናግሮ ነበረ።
ገላ እንትን የዕብራውያን አንዳንድ ላይ ይሄ ግን ሊትራሊ ብዙ ሁለቱም ያው እኮ ነው፣ አንድ ነገር ነው። ማቴዎስ ወንጌል ምዕራፍ 21 ቁጥር 34 ላይ እንደዛ ነው የሚለው። ባሮቹን ላከ፣ መጨረሻ ላይ ልጄን ያፍሩት ይሆናል ብሎ ልጁን ላከ ነው የሚለው። ልጁን የላከው ነቢያትን በላከበት አግባብ ነው። ገላትያ ዕብራውያን አንዳንድ ላይ የሚያወራው ከጥንት ጀምሮ አምላክ ለአባቶቻችን በነቢያት ተናግሮ ነው የሚለው። ከዛ ደግሞ ሁሉም ወራሽ ባደረገበትና ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ነው የሚለው። ጥያቄው እሱ አይደለም። በልጁ በኩል ተናግሯል አልተናገረም አይደለም። በልጁ በኩል ሲናገር ነቢያቶቹ እየሰሙ ከአንዱ አምላክ እየሰሙ አንዱ አምላክ እያስተማራቸው እንዳስተማረው ሁሉ ወልድም ራሱ ከአንድ አምላክ እየሰማ ነበረ እያስተማረው ነበር ነው። እንዴት አንድ ሙሉ አካል የሆነ አካልን በሌላ አካል እንዴት ይላካል? የመጀመሪያ ጥያቄ ነው። ሁለተኛ እንዴት ይሰማል? ከራሱ እንዴት መናገር አይችልም? እንደና ደግሞ ትምህርት እንዴት ይማራል? ትምህርት እንዴት እማራለሁ እንዴት ይላል? እሺ ያው እኔ እንደምረዳው ነው። ያው ሜቢ ግን ለምሳሌ እግዚአብሔር ዓለማትን የፈጠረው በልጁ ነው አይደል? ማለት በቃሉ ነው አይደለ? አምላክ እና በቃሉ ዓለማትን ማለት ይሁን ብሎ ሲፈጥር እኛ እንደ ክርስቲያን የምናነው ደግሞ ያ ቃል አካላዊ ቃል ነው። ሶ እግዚአብሔር አብን አልፈጠረም ማለት አንዳንድና ዕብራውያን አንዳንድ ላይ ኢየሱስ ፈጥሯል አልፈጠረም የሚል ጥያቄ ቢነሳ ኖሮ የጥያቄው መልስ በአግባብና በቦታው ይሆን ነበር። ጥያቄው ኢየሱስ ፈጥሯል ወይስ አልፈጠረም ሳይሆን ዮሐንስ ወንጌል ምዕራፍ 8 ቁጥር 28 ላይ ባለው ጥቅስ መሰረት አባቴ እንዳስተማረኝ ይላል። አብ ወልድን በምን አግባብ ሊያስተምሮ ይችላል? ሁሉን አዋቂ የሆነን አካል አንደኛው አካል እንዴት ያስተምረዋል? ካስተማረው የሆነ የጎደለው ነገር አለ ማለት ነው። ዮሐንስ ወንጌል 15:15 ላይም እንደዛ ነው የሚነገረው። ከአባቴ የሰማሁትን አስታውቂያቸዋለሁ ብላ ለሐዋርያቶቹ ያሳወቃቸው እውቀት ከአባቱ የሰማውን እንጂ ከራሱ አይደለም። ሁሉን አዋቂ ከሆነ ከሌላ አካል እንዴት ይሰማል ነው ጥያቄው። ስለዚህ ዮሐንስ ወንጌል 8:28 ላይ ያለውን አብራራልን። ኢየሱስ ፈጥሯል አልፈጠረም የሚለው ከፈለክ ለብቻው አረስተ ይዞበት ማውራት እንችላለን ማለት ነው። አንዳች የፈጠረው ነገር የለም። ራሱ ጉንዳን አልፈጠረም እንኳን አይደለም ፍጥረት ሊፈጥርና እሱ አይደለም ፖይንታችን። አሁን ከፖይንቱ ሳንወጣ እንትን ማለት ነው ሎጂካል በሆነ መንገድ ፎከስ አድርገ አንድ ነገር ላይ ብቻ አተኩረ እንድታወራ ነው። ዮሐንስ ወንጌል 8:24 ላይ ፎከስ አድርገ መልስልን። እሺ ይህን እንደ ኤግዛምፕል ያነሳሁት ማለት ለምሳሌ እግዚአብሔር እንደ ምሳሌ ብቻ ነው የምታዩት ማለት ነው። እግዚአብሔር በቃሉ ዓለማትን ሲፈጥር እኛ ያው ቃሉ አካላዊ ብለን ስለምናምን በቃሉ ይሁን በሚል ቃል ነው የፈጠረው አይደለ? ማለት ይሁን የሚል ቃል ነው የፈጠረው ዓለማትን ምናምን። ያ ቃል ዓለማትን ፈጠረ ማለት እግዚአብሔር አብ እንዲሁም መንፈስ ቅዱስ ፓርቲሲፔት አላደረጉም፣ ወይም ደግሞ እግዚአብሔር አብ ጀነራል አልፈጠረም ማለት አይደለም አይደለ? ደሴም ወይ ኢየሱስ ክርስቶስም አባቴ እንደነገረኝ ወር እንዳስተማረኝ እናገር ዘንድ ከራሴ አንዳች እንዳላደርግ በዚያን ጊዜ ታውቃላችሁ ማለት አንደኛ ይሄ ዲቫይን እንትኑን ነው የሚናገረው ማለት ከራሴ አንዳች አላደርግም እያለ ነው። ፕላስ አባቴ እንዳስተማረኝ ሲል እንዳልኩት እንትን ሂውማን ኔቸር አለው ፕላስ ደግሞ ዲቫይን ኔቸር አለው። እንትን ለአባቱ ለአብ እንትን እየሰጠ ነው ማለት ነው። ምድር ዲግኒፋይ እያደረገው ነው ማለት ነው እንጂ እሱ እውቀት አንሶት ምናምን አይደለም። ደሴም ቅድም ያነሳሁት የሆነ ደሴም ቅድም ያነሳሁት አርጊመንት ነበር። ለምሳሌ ማለት ፎርማል ፋላሲ እና ኢንፎርማል ፋላሲ የሚባሉ ነገሮች አሉ። አሁን እየሰራ ያለው ፋላሲ ኢንፎርማል ፋላሲ ነው። ይህ መደበኛ እጸጽ ይባላል ማለት ነው። ሁለት እንትኖች እጸጾች አሉት። አንደኛ ሬድ ሄሪንግ ፋላሲ ይባላል። ርዕስ የማስቀየር እጸጽ ይባላል። ከፖይንቱ እየወጣ ነው ያለው። ከዛ ደግሞ የምታደርገው ደግሞ አፒል ቱ ፒቲ ፋላሲ የሚባል ነገር አለ። ልምምጣዊ እጸጽ የሚባል ነገር አለ። ሁለት ፋላሲዎችን እየተጠቀምከን ያለ። ጥያቄው ዮሐንስ ወንጌል ምዕራፍ 8 ቁጥር 28 ላይ አባቴ እንዳስተማረኝ ሲል እያወራን ያለው ስለ መፍጠርና ለመፍጠር ሳይሆን እዛ ጋር በተቀመጠው ጥቅስ መሰረት ያውቃል ወይስ አያውቅም? ካወቀ ለምንድን ነው ሁሉን አዋቂ የሆነውን አምላክ ሌላኛው አካል የሚያስተምረው ነው የሚል ጥያቄ ያለው። ይህንን መመለስ ከቻልክ መለስ። እንዳለ ወንጌል የሚባለው ነገር ያስተማረው ዮሐንስ ወንጌል 17። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቤተሰቦች እንዴት ናቸው? ወንድሞቼ እና እህቶቼ ዛሬ ከዚህ ቪዲዮ ምን ተማራችሁ? አስተያየታችሁን ከታች አስተያየት መስጫው ላይ ያስቀምጡልን። ቤተሰብ ያልሆናችሁ እህት ወንድሞቼ ደግሞ ሰብስክራይብ በማድረግ ይህን የዳዋ ስብስብ ቤተሰብ ይሁኑ። በቻናላችን ይመዝገቡ፣ ይምረጡ። እንዲሁም ለሚወዱት የቤተሰብ አካል ሼር በማድረግ ያጋሩ። በዚህ ቻናል በንጽጽር የምናውቃቸው ወንድሞች የሚያደርጉትን ትምህርት ላልደረሳቸው ወንድም እህቶች ለማድረስ ብቻ ታስቦ የተዘጋጀ ቻናል ነው። ለቤተሰቡ ለወዳጅ ዘመዶ በማጋራት
ዱዓውን ተደራሽ እናድርገው። ስለምታደርጉ ድጋፍ በሙሉ ከወዲሁ አላህ ጀዛውን ይክፈለው። አላህ ይባርካችሁ። በሚቀጥለው ቪዲዮ እንገናኛለን። እናመሰግናለን።